ቀድሞ በሰው ብዛት ይጨናነቅና በመኪና ድምጽ ይተራመስ የነበረው ከተማ አሁን ላይ ሙሉ በሙሉ በዝምታ ተውጧል። የሰው ልጅ ትንፋሽ አይደለም ሌላ ሕያው ፍጡር እስካይሰማ ድረስ ከተማው እንዳልነበረ ሆኖ የተተወ የብድ ቤት እስኪመስል ድረስ ሁሉም ነገር ተቀያይሯል። ታሪካችን በዚህ ከተማ ባለ አንድ የተተወ ሱቅ ውስጥ አንድ ቤተሰብ ትንፋሹን ውጦ የሚፈልገውን ንብረት እየሰበሰበ ያሳየናል። የሆነ የማናየው ነገር በከፍተኛ ፍርሃትና በጸጥታ ውስጥ ሆኖ በመልክት ብቻ እንዲግባቡ አስገድዷቸዋል። ባልና ሚስቱ ሊና ኤቭሊን ቀኑ ሳይጨልም በፊት የሚያስፈልጋቸውን ነገር ሁሉ ሰብስበው ማርከስ፣ ቦና ሪገን የተባሉት ልጆቻቸውን ይዘው ወደ ቤታቸው ለመመለስ ተዘጋጅተዋል። ታዲያ በዚህ መሃል የ4 ዓመት ልጃቸው ቦ ከመደርደሪያው ያሻንጉሊት ሮኬት በመመልከቱ ያነሳዋል። በባትሪ የሚሰራው ሮኬት ከተከፈተ ድምጽ ሊያሰማ እንደሚችል የተገነዘበው አባቱም ድምጹን ሰምቶ የሚመጣውን ነገር ማስተናገድ አልፈለገምና በፍጥነት ሮኬቱን ከቦ ላይ በጥንቃቄ ወስዶ ባትሪዎቹን ያወጣቸዋል። ሁሉም የሚያስፈልጋቸውን አሟልተው ወደ ቤታቸው ጉዞ ሲጀምሩ በመሃል መስማት የተሳናት ታላቋ ልጃቸው ሪገን የምትወደው ታናሽ ወንድሟ ቦ አሻንጉሊቱን በማጣቱ አዝኖ አስተዋለች። ወንድሟ ሲከፋባት ልታስደስተው ስለፈለገች ሪገን ከሱቅ ከመውጣታቸው በፊት ባዶን ሮኬት ለቦ ትሰጠዋለች። ያላስተዋለችው ነገር ግን ሕፃኑ ቦ አባቱ ድምጽ እንዳያሰማ ያወጣቸውን ባትሪዎቹንም በድብቅ አንስቶ ከኪሱ ከቷቸው ነበር። ይህን ሳያውቁ ሊና ኤቭሊን ከልጆቻቸው ጋር በመሆን ተሰልፈው ኮቴ በማያሰማው የዘወትር ጎዳናቸው ላይ በባዶ እግራቸው በዝግታ ወደ ቤታቸው ይሄዳሉ። ልጃቸው ማርከስ ስለታመመ ሊ በቅፉ ተሸክሞታል። ትንሹ ቦ ደግሞ ኋላቸው እየተከተለ ይጓዝ ነበር። ድንገት ቦ ማንንም ሳያስተውለው ኪሱ ውስጥ የደበቃቸውን ባትሪዎች በማውጣት ሮኬት ውስጥ አስገብቶ ይከፍተዋል። በዛ ጸጥ ረጭ ባለ ጫካ አሻንጉሊቱ ሙዚቃ ማጫወት ሲጀምር ሊና ኤቭሊን በቅጽበት በፍርሃት ሲደርቁ ሪገን መስማት ስለማትችል ምን እንደተፈጠረ አላወቀችም ነበር። በዚያው ቅጽበት አንድ አስፈሪ ፍጥረት ጥቅጥቅ ካለው ደን ውስጥ በፍጥነት ወደ ቦ መንደረር ጀመረ። ሊ ማርከስን መሬት ላይ ጥሎ በተቻለው መጠን ወደ ቦ መሮጥ ሲጀምር እናቱ ኤቭሊን ልጇን እንደምታጣ ታውቅ ነበርና በቆመችበት ጩኸቷን ዋጥ አድርጋ በተስፋ መቁረጥ ትወድቃለች። እንደገመተችው ሊ ከመድረሱ በፊት ያሻንጉሊቱን ጩኸት የሰማው ፍጡር ቦን ነጥቆት ይጠፋል። ከዚህ በኋላ ሊና ኤቭሊን በደንጋጤ ደንዝዘው በዝምታ እንባን ከማፍሰስ ውጪ ምንም ማድረግ አልቻሉም። እነዚህ ትንሽ ድምጽ እንኳን ከሩቅ የሚጠራቸው ጨካኝ ፍጡራን ከቀናት በፊት ከጠፈር በመጣና በሜክሲኮ ምድር ላይ ከወደቀ ሜትሮይድ ከሚሉት አለት የተገኙ ሲሆኑ ወደ ምድር እንደወደቁም በፍጥነት ነበር መሰራጨት የጀመሩት። ታዲያ እኚህ ፍጥረታት ሙሉ በሙሉ አይነ ስውር የሆኑ በተቃራኒው ደግሞ በአየሩ ላይ ያለውን ቀላሉን ንዝረት እንኳን መለየት የሚችል የሰላይ መስማት ችሎታ ነበራቸው። የሰሙትን ድምጽ ተከትለው ሲመጡ የድምጹን ምንጭ ፈጽመው ካላጠፉ የማይመለሱ እጅግ ፈጣን ጥይቶችንም የማያሳልፍ እንደ ብረት የጠነከረ ቁርበት ያላቸው ፍጡራን ነበሩ። ወደ ምድር እንደወደቁም በአጭር ጊዜ ውስጥ በምድር ላይ ተባስተው ሁሉንም የሰው ልጆችና እንስሳትን በሚባል ደረጃ ጠራርገው ያጠፋሉ። ከዚህ ምልክት የተረፉት ከዛች ዕለት በኋላ በህይወት ለመቀጠል ብቸኛው አማራጫቸው ሙሉ በሙሉ ዝም ማለት ብቻ ነበር። በዚህም ምክንያት ሊና ኤቭሊን ከልጆቻቸው ጋር በህይወት ለመቆየት ችለው ሳለ አንድ የግድ የለሽነት ስህተት ግን ልጃቸውን ያስከፍላቸዋል። ከዛች አሳዛኝ ቀን 1 ዓመት በኋላ ሊና ኤቭሊን በህይወት ለቀሩት 2 ልጆቻቸው ሲሉ መደበኛ ህይወታቸውን ለመቀጠል ይወስናሉ። ከዛም አልፎ በቦ የተተወውን ክፍተት ለመሙላት ይመስል ሌላን ልጅ ወደዚህ ዓለም ለማምጣት በመወሰናቸው ኤቭሊን የ9 ወር እርጉዝ ሆና ልትወልድ ተቃርባለች። ሕፃኑንም ለመቀበል በሚል ሁሉንም ነገር አስቀድመው በማዘጋጀታቸው እንደተወለደ ጩኸቱ እንዳይሰማ ድምጽ በማያወጣ ሳጥን ውስጥ ለማስቀመጥ አየርም እንዳያጥረው ደግሞ የኦክሲጅን ማስክ ሊያደርጉለት አቅደዋል። ቤተሰቡ የሚኖረው በጫካ ውስጥ ባለ እርሻ ቤት ውስጥ ሲሆን ከእርሻው ስራ በሚያገኙት ምርት እስካሁን ሊተርፉ ችለዋል። አባታቸው ሊም የመጨረሻ ልጁ ቦ ከሞተ በኋላ የሰሩትን ግዴለሽነት ድጋሚ ላለመድገም ይበልጥ ጠንቃቃ መሆን በመጀመሩ በቤታቸው ዙሪያ የሲሲቲቪ ካሜራዎችን በመትከል ቤታቸውን የበለጠ ደህንነቱ የተጠበቀ ያደርገዋል። በቤቱም ውስጥ የእግራቸው ኮቴ ፍጡራኑን እንዳይጠራ ወለሉንና ደረጃውን ባሸዋ ይሸፍነዋል። ከዚህ በተረፈ ግን አብዛኛውን ጊዜ የሚያጠፋው ስለነዚህ ፍጡራን ተፈጥሮ ያጠና ሲሆን በተለይ 3 የሚሆኑ ፍጡራን በአካባቢያቸው አዘውትረው እንደሚታዩ ካወቀ በኋላ ጥንቃቄ በተሞላበት መንገድ ድግመቶቻቸውን የመፈለጉን ምርመራውን በመቀጠል ነበር። ከዚህም ማለፍ ሲል ሌሎች የተረፉ ሰዎችን ያገኝ እንደሆነ በእጁ በሰራው ሬዲዮ በኩል ያደጋ ጥሪ ምልክቶችን እየላከ ተቀባይ ያገኝ እንደሆነ ፍለጋም ላይ ነበር። ከነዚህ ፍጥረታት ጥቃት ለመትረፍ አንድ ሰው ድምጹን ከማጥፋት ባለፈ በዙሪያው ያለውን የድምጽ መጠን በተቻለው መጠን በመቆጣጠር ንቁ መሆን ነበረበት። ነገር ግን ሪገን ተሰማ ስላልነበረና ሁኔታውም ለቤተሰቡ ትልቅ ፈተናን ስለፈጠረ ሊ እሷን ለመርዳት ያለመታከት በመትጋት ከጊዜ በኋላ ሪገን አባቷ የሰራላትን የመስሚያ መሳሪያ ትለብስ ጀመረ። የመሳሪያው አንደኛው ክፍል ራስ ቅሏ ውስጥ ካሉ ነርቮች ጋር የተገናኘ ሲሆን ሌላው ክፍል ደግሞ በውጭ በኩል ይቀመጣል። በዙሪያዋ ድምጽ በሚፈጠርበት ጊዜ መሳሪያው ምልክቶችን በቀጥታ ወደ ነርቮቿ በመላክ ድምጹ ከየት እንደመጣ እንድታውቅ በማድረግ ይረዳት ጀመረ። ሆኖም የሪገን መሳሪያ የሚሰራው በከፍተኛ ድምጾች ላይ ስለነበረ ሊ ድጋሚ በስራው ላይ በመጠበብ ቀላል ድምጾችንም እንድትሰማ አድርጎ ያሻሽለዋል። ይህ በእንዲህ እንዳለ ግን ሪገን አሁንም በወንድሟ ሞት ራሷን ትወቅስ ነበር።
በዚያን ቀን ያሻንጉሊት ሮኬቱን ባትሰጠው ኖሮ አሁንም በህይወት ይኖራል ብላ ታምናለች። ካደጋው በኋላ ምንም እንኳን አባቷን በስራው በመርዳት ብቁ መሆኗን ለማረጋገጥ ብትፈልግም አባቷ ሊ ምንም አይነት ኃላፊነት ሊሰጣት አልደፈረም። በስራ ቦታው ራዲዮዎች፣ ማይክሮፎኖችና ድምጽ ማጓያዎች ስላሉ ድንገት ድምጽ የሚያወጣ መሳሪያን በስተት ብትነካ የሁሉንም ህይወት አደጋ ላይ ሊጥል ይችል ነበርና ወደ ሲሲቲቪው ክፍሉ እንኳን እንድትገባ ፈጽሞ አይፈቅድላትም ነበር። ምንም እንኳን ይሄ ውሳኔው ሪገንን ቢያስቆጣም። አንድ ቀን ሊ ከልጁ ማርከስ ጋር አሳ ለማጥመድ ወደ ወንዝ ሊወርድ ያስባል። ሪገንም አብራቸው ለመሄድ በመፈለጓ ተከትላቸው መምጣት እንደምትፈልግ አባቷን ተሳውቀዋለች። ሆኖም ሊ ሪገን ቤት ተቀምጣ እናቷን እንድትረዳ ነበርና የፈለገው መሄዷን ባለመፍቀዱ እንደሄዱላት ቦርሳዋን ጠቅልላ እናቷን ቤት ውስጥ ትታ ብቻዋን ወንድሟ ወደ ተቀበረበት የመቃብር ስፍራ ትጓዝ ጀመረች። ከጥቂት ጊዜ በኋላ ኤቨሊን ከምድር ቤት ውስጥ የሚሰጣ ልብስ ተሸክማ እየወጣች ባለችበት ብዙ ጊዜ በሚረገጡት ደረጃ ላይ ያላስተዋለችው አንድ ሚስማር በከረጢቱ ላይ በመጣበቁ ቀጥ ብሎ ይወጣል። ወደ ቤት ተመልሳ የሞተውን ልጇን ፎቶግራፍ አንስታ በዝምታ እያነባች ባለችበት የመውለጃዋ ጊዜ በመድረሱ ምጥ ያዛት። የፎቶውንም ፍሬም አጥብቃ እንደያዘች ቤተሰቧን ለእርዳታ ለመጥራት ውጭ ያለውን ቀይ መብራት ለማብራት በፍጥነት ወደ ምድር ቤቱ ትፈጥን ጀመረች። ነገር ግን በችኮላ ደረጃውን ስትወርድ አስቀድሞ ያፈጠጠውን ስለታም ሚስማር ተረገጠች። በዚህም የያዘችው የፎቶ ፍሬም ከእጇ ላይ ወድቆ በከፍተኛ ድምጽ መሬት ላይ ወድቆ ሲበታተን ኤቨሊን በከባድ ስቃይ ውስጥም ብትሆን መጮህ አልቻለችም። እየተንገዳገደች እግሯን ከሚስማሩ ላይ አውጥታ ወደ ቤዝመንቱ እየተጎተተች ሄደችና እርዳታ የምትጠይቅበትን ቀይ መብራቶች የሚያበራውን ማብሪያ ማጥፊያ አበራች። ይሄን ጨርሳ ወደ ላይ በመውጣት ላይ ሳለች ነበር ኤቨሊን የፎቶ ፍሬሙን መውደቅ ሰምቶ ፍጡሩ መግባቱ ያስተዋለችውና በፍርሃት እየተንቀጠቀጠች ከቁም ሳጥኑ ጀርባ ተደበቀች። በዚሁ ጊዜ ሊ ከማርከስ ጋር አሳ ካጠመዱበት እየተመለሰ ነበርና ቀያይ መብራቶች በርተው ሲመለከት ወዲያው ወደ ቤት ይሮጥ ጀመረ። በቤዝመንት ውስጥ ኤቨሊን አንድ ሰዓት መቁጠሪያ ይዛ ለጥቂት ሰከንዶች እንደቀጠረችው በአንድ ጥግ ላይ ታስቀምጠውና በፍጥነት ሌላ ቦታ ሄዳ ተደበቀች። ከጥቂት ደቂቃዎች በኋላ ፍጡሩ እንቅስቃሴውን ስለሰማ ወደ ቤዝመንቱ በመግባት ኤቨሊን ወዳለችበት ይጠጋ ጀመረ። ምንም የምትስቃያ ቢኖርም እንኳን መሞትን አልፈለገችምና ህመማን ዋጥ አርጋ በዝምታ ትቆማለች። ድንገት የቀጠረችው ሰዓት መቁጠሪያው ሲጮህ ትኩረቱ የተከፋፈለው ፍጡሩም ወደ ድምጹ ሲሮጥላት ነበር ኤቨሊን አጋጣሚውን ተጠቅማ ከቤዝመንቱ የወጣችው። ነገር ግን ልክ ከዋናው በር ልትወጣ ስትል ሌላ ፍጡር ውጭ ላይ ሲንቀሳቀስ በማየቷ ወዲያውኑ ሽፋን ለማግኘት በግድግዳው ተደብቃ ታመልጣለች። ይህ በእንዲህ እንዳለ ሊ ከማርከስ ጋር በሌላ ቤት ውስጥ ተደብቆ ነበርና በሚያየው አስፈሪ ትዕይንት ይጨነቅ ጀመረ። ስለዚህ ለማርከስ የእጅ ባትሪ ሰጠውና አርቆ ያስቀመጣቸውን ርችቶች በፍጥነት እንዲለኩሳቸው ነገረው። ማርከስ ምንም እንኳን ቢፈራም በቆራጥነት ሮጦ ሲሄድ ሊም ደግሞ ጠመንጃውን ማስተካከል ጀመረ። በቤት ውስጥ ኤቨሊን ወደ ላይኛው መታጠቢያ ቤት ሸሽታ በገንዳ ውስጥ ትደበቃለች። አሁንም ግን ልትወልድ ተቃርባ ነበርና የምጡን ስቃይ መቋቋም ፈጽሞ የማትችልበት ደረጃ ላይ ደርሳ ነበር። ሆኖም ፍጡሩ ውስን የለቅሷን ድምጽ ተከትሎ ወደ መታጠቢያው ቤት በመቃረብ ላይ ስለነበር የምታደርገው ግራ ግብት ባላት ወቅት በዚያን ጊዜ ማርከስ ርችቶቹን አፈነዳ። አካባቢውና ሰማዩ በፍንዳታ ሲሞላ ፍጥረቶቹም ፍንዳታውን ሰምተው ከቤቱ እንደወጡ ኤቨሊንን በነጻነት ትጮህ ስትጀምር በዚያን ቅጽበት ሊ ጠመንጃውን እንደያዘ ወደ ቤት ውስጥ ይገባል። ወደ መታጠቢያ ቤት በሚወስደው ደረጃ ላይ አይኖቹን ሲጥል የደም ነጠብጣቦችን አስተውሏልና እነሱን ተከትሎ መታጠቢያው ክፍል ሲደርስ ደነገጠ። ይባስ ብሎ ውስጥ ሲገባ የመታጠቢያው ገንዳውን በደም ተሸፍኖ ነበርና ያገኘው ኤቨሊን እንደተገደለች በማመን ሊ ማልቀስ ጀመረ። ነገር ግን በመታጠቢያው ባለው መስዋዕት ላይ አንድ በደም የተጨማለቀ የሰው እጅ ሲመለከት ኤቨሊን ነበረችና ከልጁ ጋር በህይወት መትረፏን ተመልክቶ ተነፈሰ። ይባስም ብሎ ደፋሯ ኤቨሊን የማይቻለውን ተቋቁማ ጤነኛ ወንድ ልጅ ወልዳ ነበርና ሊ ሐዘኑን ረስቶ በደስታ ተሞላ። ላፍታ እንኳን ጊዜ ሳያባክን ኤቨሊንና ህፃኑን ተሸክሞ በመውጣት ወደ ሌላ ቤት ይወስዳቸውና በቤዝመንት ውስጥ ለህፃኑ ማደሪያ ወዳዘጋጀለት የድምጽ መከላከያ ሳጥን ያመራል። ነገር ግን ገና እዛ ሳይደርሱ በፊት ህፃኑ ማልቀስ በመጀመሩ ለቅሶ ወዲያውኑ ነበር አንዱን ፍጡር ወደ እነሱ የሳበው። ሊ በፍጥነት ወደ ቤዝመንት ገባና ወፍራም ፍራሽ በመጠቀም ማደሪያውን እንደዘጋ ለህፃኑ የኦክሲጅን ማስክ አድርጎ የጩኸቱን ድምጽ በማፈን በሳጥኑ ውስጥ ከቆለፈበት በኋላ በፎይታ ይተነፍስ ጀመረ። ይህ በእንዲህ እንዳለ ሪገን ርችቶቹን ተመልክታ ነበርና ወደ ቤቷ ስትመለስ በሜዳው ላይ ብርሃን ያየች ስለመሰላት አረቃ ስታማትር ያላስተዋለችው አንድ ፍጡር እሷን ሲከታተል ነበር። መራመዷን ስታቆም የት እንደገባች ለማወቅ ስሜቶቹን በማነቃቃት እየቀረባት መጣና ከጀርባዋ ሲደርስ ድንገት ከመስሚያ መሳሪያዋ ከፍተኛ የሚሰቀጥጥ ድምጽ መውጣት ጀመረ። ፍጡሩ ሰቅጣጭ ድምጹን በሰላ መስሚያው ሲያስተናግድ ፈጽሞ ሊቆጣጠረው አልቻለምና በፍጥነት ከቦታው ሊሸሽ ይገደዳል። ሪገንም ምንም እንኳን ያልተለመደ ሰቅጣጭ ድምጽ ታስተናግድ እንጂ ምን እንደቀሰቀሰውና ሲከታተላት የነበረውን ፍጡሩንም እንዳሸሸላት የምታውቀው ነገር አልነበረምና ፍጡሩ ሲርቅ ድምጹም ሲያቆም እሱን ትታ ብልጭ ድርግም የሚለውን መብራት ተከትላ ወደ ቁጥቋጦው ገባች። እዚያም አንድ የእጅ ባትሪ ከአንድ ትራክተር አጠገብ ተጥሎ ታገኝና አልታነሳው ስትል አንድ ሰው ድንገት እጇን ይዛታል። ሰውየው በፍርሃት ውስጥ በትራክተሩ ስር ተደብቆ ሲንቀጠቀጥ የነበረው ወንድሟ ማርከስ ነበርና እህቱን ባየ ጊዜ ፎይታ ይሰማው ጀመረ። ይህ በእንዲህ እንዳለ ሊ ኤቨሊንን በቤዝመንቱ እንድታርፍ ካደረገ በኋላ ልጆቹን ለመፈለግ ወጣ።
ቀደም ብሎ ፍጡሩ ከቤት ከመውጣቱ በፊት በቤት ውስጥ በፈጠረው ውዥንብር የውሃ ቱቦውን ፈንቅሎት ነበርና የመታጠቢያው ገንዳ ሞልቶ ነበር። ሊ ብዙ ትኩረት ሳይሰጠው ማርከስንና ሪገንን ለመፈለግ በፍጥነት ወደ ሜዳው ሲያመራ በዚህ በኩል ገንዳው ሞልቶ ውሃውም ወደ ቤዝመንት እየፈሰሰ ነበር። በሌላ በኩል ማርከስና ሪገን በቅርብ ከነበረ የእህል ማጠራቀሚያ ታንከር ላይ ተደብቀው አባታቸው እስኪደርስላቸው ድረስ እየጠበቁ እያለ ሊ ደግሞ እዚህ ጋር በከፍተኛ ጭንቀት ውስጥ ሆኖ ሲፈልጋቸው ነበር። ከጥቂት ጊዜ በኋላ እንቅልፍ ወስዷት የነበረችው ኤቨሊን ድንገት ከእንቅልፏ ስትነሳ ከላይ እንደ ፏፏቴ ከሚፈሰው ውሃ የተነሳ ቤዝመንቱ ሙሉ በሙሉ በውሃ ተጥለቅልቆ ሕፃኑን ያስቀመጡበትም ሳጥን ሲንሳፈፍ ነበር ያየችውና ሁለመናዋ ፍርሃት ይገባት ጀመረ። ይባስ ብሎ በዚሁ ድንጋጤ ውስጥ ሆና ለመነሳት ስትሞክር ከጨለማው ጥግ ላይ አንድ ፍጡር ተደብቆ የሆነ ነገር ሲመገብ አየች። የፍርሃቷ መጠን እያንሰራራ ቢሄድም ለራሷ ደህንነት አልተጨነቀችምና ወገቧ ድረስ በደረሰው ውሃ በዝግታ ወደ ሳጥኑ መጠጋት ስትጀምር ፍጡሩም ተከትሏት ወደ ውሃው ዘለለ። ኤቨሊን ጨክና ሳጥኑን ከከፈተችና ልጇ ሰላም መሆኑን እንዳስተዋለች እንደ ድል ሆኖ ድምጽ ያላሰማው ልጇን አጥብቃ ይዛ በሚወርደው ውሃ ጀርባ ተከልላ ቆመች። ፍጡሩም የሚንቀሳቀስ ነገር መኖሩን ስላስተዋለ በዝግታ ወደ ኤቨሊን መጠጋት ጀመረ። ይህ በእንዲህ እንዳለ ሪገን አባቷን መጠበቅ ሰልችቷት ስለነበር ብቻዋን ወደ ቤት ለመሄድ ስትነሳ አደጋውን የሚያውቀው ወንድሟ ማርከስ ይህን አይቶ ሊያስቆማት በፍጥነት በታንከሩ ላይ መራመድ ይጀምራል። ሆኖም ያላስተዋለው የእህል ማጠራቀሚያውን በር በመረገጡና በሩን በመሰበሩ ቀጥ ብሎ ወደ ውስጥ ወደቀ። የብረት በሩ ያሰማው ከፍተኛ ድምጽ ወዲያውኑ ኤቨሊን አጠገብ የነበረው ፍጡሩ ጋር በመድረሱ እሱም በመብረቅ ፍጥነት ወደ ልጆቹ ይሮጥ ጀመረ። ኤቨሊን ከሞት ስታመልጥ ወደ እህሉ የወደቀው ማርከስ በፍጥነት መስመጥ እየጀመረ ስለነበረ በከፍተኛ ሁኔታ ታፍኖ ላለመሞት እየታገለ ነበር። በዚያው ቅጽበት ከበሮቹ አንዱ ተሰብሮ አጠገቡ ሲወድቅ የበለጠ መስመጥ በመጀመሩና ጩኸቱ በሜዳው ላይ በማስተጋባቱ ፍጡሩ ወደ ማከማቻው ፍጥነቱን ጨምሮ መጠጋቱን ይቀጥላል። ፍጥረቱ ወደ ልጆቹ እየገሰገሰ መሆኑን ከላይ ሆኖ የተመለከተው ሊ ልጆቹ አደጋ ላይ መሆናቸውን ተረዳ። ይህ በእንዲህ እንዳለ ሪገን ማርከስ የሰመጠ መሆኑን ስትመለከት ቆማ ማየት አልሆነላትምና ወደ እህሉ ውስጥ ዘላ በመግባት በሩን ወደሱ ትገፋው ጀመረች። ማርከስም እሱን ድጋፍ አድርጎ ሲተርፍ በተራዋ ሪገን በጥልቀት ወደ እህሉ ውስጥ ሰመጠች። ማርከስም በአስቸኳይ እሷን ፍለጋ እጁን ወደ ታች ዘርግቶ በሙሉ ኃይሉ እንዳወጣት ጫጫታው ፍጥረቱን ማስቀረት አልቻለምና በቅጽበት ወደ ማከማቻው ዘሎ ይገባል። ሪገንና ማርከስ የብረት በሩን በላያቸው ላይ አድርገው ለመደበቅ ሞከሩ። ነገር ግን ፍጡሩ ብረቱን በጥፍሮቹ እንደ ወረቀት ቀዶ ሊያጠቃቸው ሲል ከሪገን መስሚያ መሳሪያ ያ የሚሰቀጥጠው ከፍተኛ ቀጭን ድምጽ ጮኸ። ይህም እንደ ስለት የፍጡሩን ጆሮ እየወጋ ሲገባ በስቃይ እየተንፈራገጠ የብረት ማጠራቀሚያውን ቀዶ ይሸሻል። ሪገንና ማርከስ ደንግጠው በህይወት ከማጠራቀሚያው ሲወጡ ሊም በከፍተኛ ስጋትና ፍርሃት ሲፈልጋቸው ቆይቶ በመጨረሻ ሰላም ሆኖ ሲያገኛቸው ፎይታ ተሰማው። ይህ በእንዲህ እንዳለ ኤቨሊን ሁሉንም ነገር በሲሲቲቪው እየተመለከተች ነበር። አሁንም ሊ ፍጡሩ በአቅራቢያው እንዳለ ስለተሰማው በፍጥነት ልጆቹን ከፊታቸው ወደ ቆመችው መኪና ይልክና ከሼዱ ላይ መጥረቢያውን አንስቶ ለሚመጣው ነገር በመዘጋጀት አካባቢውን ይቃኝ ጀመረ። እንዳለመታደል ሆኖ ፍጡሩ አስቀድሞ የሼዱ ጣራ ላይ ነበርና ሊመልሶ ከማጥቃቱ በፊት በጥፍሮቹ ይጥለዋል። ይህን ያየው ማርከስ ሳይታወቀው በፍርሃት ሲጮህ ወዲያውኑ ፍጡሩ ትኩረቱን ወደ ልጆቹ በማድረግ ወደ መኪናው አቅጣጫ አቀና። ልክ ወደ እነሱ መቅረብ ሲጀምር በዚያው ቅጽበት የሪገን መስሚያ መሳሪያ እንደተለመደው ቀጭን ድምጽ ማሰማት ጀመረ። ድምጹ ለሷም የሚረብሽ ስለነበረ ሪገን በፍጥነት ታጠፋዋለች። መሳሪያው ለመደበኛ ሰዎች የማይሰማ ነገር ግን ለፍጥረቶቹ ትዕግስትን የሚያስጨርስ ከፍተኛ የድምጽ ሞገዶች ያመነጭ ስለነበረ በቀረቧት ጊዜ ያን እየሰሙ ይሸሹ ነበር። ነገር ግን ማጥፋቷ ያ ትልቁ ስህተቷ ነበርና ፍጡሩ ወደ መኪናው ዘሎ ሪገንና ማርከስን ለማጥፋት በጥፍሮቹ መኪናውን ያገላብጥ ጀመረ። ይህ በእንዲህ እንዳለ ሊ ከወደቀበት እየተነሳ ነበር። ምንም እንኳን በከፍተኛ ሁኔታ ቢጎዳም ልጆቹ መኪና ውስጥ እንደታገቱ ሲመለከት እዚህ ጋር እነሱን ለማዳን ያለችው አማራጭ አንድ ብቻ እንደሆነች በማወቁ በእንባ ውስጥ ሆኖ ልጆቹን በጣም እንደሚወዳቸው በመልእክት ይነግራቸውና ጭር ባለው ሌሊት በከፍተኛ ድምጽ ጮኸ። ፍጡሩ ወዲያው ልጆቹን ትቶ ወደ ሊ በመሮጥ ሲያስወግደው ማርከስና ሪገንም ጊዜ ሳያጠፉ መኪናውን በዝግታ አስነስተው ወደ ቤት እንደሄዱ እናታቸው እቅፍ ይገባሉ። ምንም እንኳን የባሏ የሊን ሞት በሲሲቲቪ ካሜራዎች ተመልክታ የነበረች ቢሆንም አሁን ሐዘን የምትቀመጥበት ጊዜ አልነበረም። ድንገት ኤቨሊን ሌላ ፍጡር እየቀረበ መሆኑን ስለተገነዘበች ልጆቹን በፍጥነት የሲሲቲቪ መቆጣጠሪያ ወዳለበት ቤዝመንት ተወስዳቸውና አዲስ የተወለደውን ልጇን ለማርከስ ሰጥታ ጠመንጃዋን ትታጠቃለች። ከጥቂት ጊዜ በኋላ ፍጡሩ ወደ ቤዝመንት ተከትሏቸው ይገባና ትንሿን ሹክሹክታ በሰሉ አካላቶቹ ማዳመጥ ጀመረ። ኤቨሊን የያዘችው ጠመንጃ በጋሻ መሰል ቆዳው ላይ ምንም አይነት ጉዳት እንደማይደርስበት ብታውቅም በባዶ እጅ ከመሞት ይሻል ነበርና ቀስራ በያዘችበት በዚያን ቅጽበት የሪጋን አይኖች በአባቷ ጥናት ላይ ተወረወሩ። ያኔም ፍጥረቱ ለድምጽ እጅግ በጣም ስሜታዊ እንደሆኑ ስለተረዳች ጊዜ ሳታባክን መሳሪያዋን መልሳ አበራቸው። ቀጫጭን ሞገዶቹ በክፍሉ ሲበተኑ ፍጡሩም ሙሉ ሰውነቱ በስለት የተወጋ ይመስል በስቃይ ይንፈራገጥ ጀመረ። ድምጹ የሪገን ጆሮንም ቢወጋም ድክመታቸውን አግኝተዋለችና በቅርብ የነበረን ማይክሮፎን በማንሳት ይበልጥ ድምጹን አጎላቸው። ፍጡሩ በማይቋቋመው ስቃይ እየጮኸ ጋሻ መሰል የራስ ቅሎቹን በራሳቸው መላቀቅ ሲጀምሩ በዚያን ቅጽበት ኤቨሊን በተጋለጠው አካሉ ጠመንጃዋን አነጣጥራ ተኮሰች።
የፍጥሩ ራስ ተበትኖ ወደ ኋላም ወድቆ ሲሞት ትግሉ ገና እየጀመረ ነበር። የተኩሱ ድምጽ ሲሰማ በአካባቢው የነበሩት ሌሎች ፍጥረቶችን ጠርቶ ነበርና በሲሲቲቪያቸው ሲመለከቱ በቀጥታ ወዳሉበት እየገሰገሱ እየመጡ መሆናቸውን ተመለከቱ። ኤቨሊንና ሪገን ግን እንደከዚህ ቀደም አቅመ ቢስነት አልተሰማቸውም። የፍጥሩን ድክመት አግኝተውታልና ፍርሃታቸው ወዲያውን ነበረ በቀል ወደ ተሞላበት ቁጣ የተለወጠው። ሪገን የድምጽ ማጉያውን መጠን ከፍ አድርጋ ማይክሮፎኑን ማጥበቃ ስትይዝ፣ ኤቨሊንም ጠመንጃዋን አስተካክላ ተዘጋጀች። ታሪካችን እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ A Quiet Place የተሰኘ የፊልም ታሪክ ነው። ቆይታችሁን ከወደዳችሁት ቪዲዮውን ምን ማድረግ እንዳለባችሁ ታውቃላችሁ። ሐሳባችሁም ደግሞ የት ላይ እንደምታስቀምጡልኝ እንዲሁ እኔ ደግሞ ስክሪን ላይ ባለው ቪዲዮ አገኛችኋለሁ።